ዝምታ ሁልጊዜ ሰላም አይደለም። አንዳንዴ ዝምታ የኃይለኛ ማዕበል መጀመሪያ ነው። ለ8 ዓመታት በ4 ኪሎ ሰማይ ስር የታመቀው ያ ትልቅ ዝምታ ዛሬ በሚሊዮን ጩኸት ተሰብሯል። ቴዲ አፍሮ ኢትዮሪካ በሚል ሚስጥራዊ ቃል ብቅ ብሏል። አልበሙ በ13 ሰዓታት ውስጥ የዓለሙን የሙዚቃ ገበያ ሲያናውጥ፣ 4 ኪሎ ግን ሌላ ድንጋጤ ተፈጥሯል። ለመሆኑ ኢትዮሪካ ለምን መንግስትን አሸበረ? ቴዲ አፍሮስ በዜማዎች ውስጥ የደበቀው የፖለቲካ ኮድ ምንድን ነው? ዛሬ ይህንንና በአጠቃላይ ስለ ኢትዮሪካ በሰፊው እንዳስስ ይሆናል። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክና ኮሜንትም ማድረጋችሁን እንዳትዘነጉ። ቪዲዮውን ከኔ ጋር ቀጥሉት። ሚያዝያ 2018 የኢትዮጵያ የሙዚቃ ታሪክ አዲስ ምዕራፍ የጻፈበት ዕለት ቴዲ አፍሮ 5ኛ አልበሙን ሊያስተዋውቅ ጋዜጣዊ መግለጫ ጠርቶ ነበር። ነገር ግን የስልጣን ኮርቻ ላይ ያሉት አካላት በሩን ዘጉበት። ቴዲ አልተከራከረም፣ አልተቃወመም፣ ዝም ብሎ ወደ ቤቱ ተመለሰ። ያ ዝምታ ግን ከ100 መግለጫዎች በላይ ድምፅ ነበረው። ከሰዓታት በኋላ በዩቲዩብ ሲለቀቅ በ13 ሰዓታት ውስጥ 20 ሚሊዮን አይኖች አዩት። ይህ የሚያሳየው አንድ ነገር ነው። ጥበብን በኃይል ማፈን ቢቻልም በልብ ውስጥ ያለም ፍቅር ግን መቆለፍ አይቻልም። አልበሙ የሚጀምረው ዳስ ጣል አንሳው በሚል ረቂቅ ዜማ ነው። በባህላችን ዳስ የሚጣለው ለሁለት ነገር ነው፣ ለሰርግ ወይም ለለቅሶ። ቴዲ ግን በዜማው ውስጥ የሀገሪቱን ወቅታዊ ስብራት በለቅሶ ዳስ ይመስለዋል። ባይተዋር የሚለው ቃል ደግሞ ደጋግሞ ሲሰማ በገዛ ሀገሩ እንደ ስደተኛ የሚቆጠረውን ዜጋ ብሶት ይገልጻል። ታዋቂው ፖለቲከኛ ልደቱ አያሌው እንዳሉት ፖለቲከኞች በ8 ዓመታት ያቀታቸውን ቴዲ በ8 ደቂቃ ዜማ አሳክቶታል። ወሬዎች እንደሚጠቁሙት የቴዲ አፍሮ መግለጫ መከልከል ሰበቡ ሌላ ነው። መንግስት ስለ ወደብ ፖሊሲው እንዲዘምር ወይም እንዲዘፍን ቢጠይቀውም አርቲስቱ የህዝብ እንጂ የመንግስት አገልጋይ አይደለሁም በሚል ሳይቀበለው ቀርቷል። ይህ እምቢተኝነት ኢትዮሪካን የመንፈስ ነጻነት ድል አድርጎታል። ቴዲ አሁን ከድርጅቶች ከሰዋሰው ተላቆ አልበሙን በራሱ ቻናል መልቀቁ በኢንዱስትሪው ውስጥ አዲስ ነጻነት ከፍቷል። ዛሬ ኢትዮሪካ በለንደን፣ በዋሽንግተን እና በዱባይ አደባባዮች እያስተጋባ ነው። ቢቢሲን ጨምሮ ዓለም አቀፍ ሚዲያዎች የቴዲን የፖለቲካ አሻራ እያጠኑት ነው። ነገር ግን አንድ መራር እውነት አለ። አልበሙ በወጣ በማግስቱ 138 ወጣቶች ታስረዋል። ይህ የሚያሳየው መንግስት አርቲስቱን መንካት ባይችል እንኳን በደጋፊዎቹ ላይ ጫና ማሳደር መሞከሩ ነው። በመጨረሻም መጠየቅ ያለብን ጥያቄ ይህ ነው። ኢትዮሪካ ዜማ ብቻ ነው ወይስ የለውጥ መለከት? ሙዚቃ ፖለቲካን በቀጥታ በቀይርም ገዢዎችን የመንቀጥቀጥ ኃይል ግን አለው። ቴዲ አፍሮ የቤቱን ስራ ሰርቷል። አሁን ጥያቄው ወደኛ ይዞራል። ዘፈኑ ሲያልቅ ምን እናደርጋለን? ከዜማ ወደ ተግባር መሸጋገር እንችል ይሆን? እናንተስ ስለ ቴዲ ምን ትላላችሁ? ስለ ኢትዮሪካ ምን ትላላችሁ? የትኛው ስንኝ ወይም ደግሞ የትኛው ትራክ በልባችሁ ቀረ? ሀሳባችሁን በኮሜንት አጋሩልኝ። ለቪዲዮ አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅነታችሁን እንድታሳዩኝ እጠይቃችኋለሁ።